እንደቀበርኩኝ ነው ጀናዛውን ቀብሬው መጥቼ ነው ይሄን ቪዲዮ ምሰራላችሁ። የሆነ ጀናዞች መጡ። ከነሱ አንዱ ወጣት ነው፣ አላገባም፣ በጣም ነው የሚያምረው። የዓሊሞች መሞት ምን ያህል እንደሚያጎድል ታውቃላችሁ? ኢና ሊላሂ ወኢና ኢለይሂ ራጂዑን። ሼክ አብዱልገፋር ሼክ መሐመድ ይባላሉ። እዚህ በምስል ላይ የምትመለከቷቸው 27 ዓመት ሙሉ መስጂድ ነው ጥያቄያችን። በኪሎ ሜትር ከ3 ኪሎ ሜትር በላይ ተጉዘን ነው መስጊድ የምናገኘው። አዛን ድምጽ መስማት ለኛ ቅንጦት ነው። እንደወረደ ሰልም ይረሱ መጥፎ ወሬ ነበር። መጥፎ ወሬ ስልሽ ኡስታዜ ጋር አሚና ጋር በቃ ይሄ በእስልምና መንገድ የቀረቡኝ ሰዎች ጋር ወይ ኧረ ኢልሻዳ አትቀየርም፣ ኧረ እንትን በጣም ትጠጣለች፣ ኧረ እንዲህ ታደርጋለች። ከሙስሊም ነው የምልሽ፣ ከሙስሊም እኛ ያላስጠገናት እኮ አውቀን እናቴ ትሞት ከአባቴ ስጋ ይነጥለኝ ወላሂ ብዬ የአላህን ስም ጠርቼ ውሸት ብናገር ይሻለኛል አሉ። ከአላህ ውጪ ያለን ሰው ስም ጠርቼ እውነትን ከምናገር። አንድ ግጥም አለ። ኧረ ተው በቃል ታውቀዋለህ? እሺ መኪና ብትነዳ ሐመርና ቪቱ ህንፃ ብትገነባ በሚያምር አለቱ فمن شرح الله صدره للإسلام فهو على نور من ربه السلام عليكم ورحمة الله وبركاته። سلام ودنا የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ተረድኤት ይቸራል ኢንሻአላህ። ዛሬም ከመጎ እንደተመለከታችሁት አነጋጋሪ የተወደዱ የተማረጡ እንዲሁም ደግሞ እስላማዊ ቪዲዮ ያሉ እነዚህን ቪዲዮዎች በጋራ የምንመለከት ይሆናል። ላይክ ያደርጋችሁ ለብዙዎች ተደራሽ አድርጉት ኢንሻአላህ። እጅግም የሚያሳዝን መረጃ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ አሊምን ማጣት ማለት በጣም ከባድ ነገር ነው። አሊማችን አተናል፣ አላህ ይዘንላቸው። ምንድነው የተፈጠረው በጋራ እንመለከታለን። ከዛም አልፎ ደግሞ እጅግ በጣም ልብ የነካኝ ቪዲዮ አለ። አንድ እየቀበረ ያለ ወንድማችን ማለት ነው መቃብር ስፍራ ላይ እንግዲህ የተመለከተውን ያስደነገጠውን ነገር ለኛም ያጋራናል። የሟቹን ፊት ኑር አይቼ በጣም ተደስቼ ነበር አለ። በጣም የጀናዛውን ፊት ማለት ነው ኑሩን። እንግዲህ ነገር ግን የሰማሁት ነገር እጅግ በጣም አስደንግጦኛል ሲል እንግዲህ መልእክቱን አስተላልፉልናል። በጋራ እንመለከታለን። ከዛም አልፎ ደግሞ አዲስ አበባና አዲስ አበባ ዙሪያ ሆኖ ማለት ነው አሁንም ድረስ እንግዲህ መስጊድ አጥተው የአዛን ድምጽ ቅንጦት የሆኑባቸው አካባቢዎች አሉ። ለነሱም እንግዲህ ድምጽ ልንሆን ይገባል። ከዛም አልፎ እንግዲህ አንድ እህታችን የኔ መንገድ ላይ ቀርባ ያስተላለፈችው መልእክት ብዙዎችን ልብ ነክቷል። በተለይ ከሙስሊም የማይጠበቅ ተግባር ሲያደርሱባት እንደነበር ተናግራለች። ምንድነው የተፈጠረው ነው የሚለው በጋራ እንመለከታለን። ለብዙዎች ትምህርት ይሆናል። ሌሎች ደግሞ አስተማሪ ቪዲዮዎች አሉ። ኢንሻአላህ በጋራ እንመልከት። ቪዲዮ ላይክ አድርጉት። ኢንሻአላህ ቀጥታ ወደ ቪዲዮ አለፍኩላችሁ። የዓሊሞች መሞት ምን ያህል እንደሚያጎድል ታውቃላችሁ? ኢና ሊላሂ ወኢና ኢለይሂ ራጂዑን። ሼክ አብዱልገፋር ሼክ መሐመድ ይባላሉ። እዚህ በምስል ላይ የምትመለከቷቸው ብዙዎች ያላወሩላቸው ትልቅ ዓሊም ናቸው። ወደ አኺራ የሄዱት ሼክ አብዱልገፋር ሼክ መሐመድ በአዳባ የሚገኙ ትልቅ ዓሊም ለረጅም ዓመታት በዒልም ማህበረሰቡን ሲያገለግሉ የነበሩ ትልቅ ዓሊም ናቸው። ወደ አኺራ ሄደዋል። እዚህ ጋር እንደምትመለከቱት ይህ ሁሉ ኸልቅ የወጣው የእሳቸውን ጀናዛ ለመሸኘት ነው። አላህ ሱብሓነሁ ወተዓላ ይዘንላቸው። የዓሊሞች መሞት ሲበራከት ደግሞ ራሳችንን መጠየቅ አለብን። አላህ ሱብሓነሁ ወተዓላ ፈለጋቸውን የሚከተሉ አላህ ያድርገን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። 27 ዓመት ሙሉ መስጂድ ነው ጥያቄያችን። በኪሎ ሜትር ከ3 ኪሎ ሜትር በላይ ተጉዘን ነው መስጊድ የምናገኘው። አዛን ድምጽ መስማት ለኛ ቅንጦት ነው። እንደወረደ ወላሂ ለኛ ካርታ ይሰጣቸው ይታይላቸው የተባለው ቦታ እንዳለ ተትቶ 100 ሜትር በማይሆን ቦታ ለቸርች ነው የተሰጠው። እኛ የጠየቅነው ቦታ እንግዲህ እንደሰማችሁት ነው። የአዛን ድምጽ መስማት ቅንጦት ሆኖብናል፣ የመስጂዳችን ጥያቄ ይመለስልን ሲሉም እንግዲህ የንፋስ ስልክ ላፍቶ ክፍለ ከተማ ሙስሊሞችን ገልጸዋል። እነሱ እንግዲህ እየተናገሩት እንዳለ ማለት ነው የአሁን ያለንበት መንግስት ከምን ጊዜውም በላይ ለሙስሊሙ ማህበረሰብ ጥሩ ነገር እየሰራ ይገኛል። ነገር ግን እታች ላይ አስፈጻሚዎች ላይ ትልቅ የሚባል ችግር አለ። አሁን ረመዳን እየደረሰ ነው። ነገር ግን አካባቢያችን ላይ አንድ መስጊድ የለም። ከአቅማችን በላይ ሆኖብናል። አስፈጻሚዎች ምንም ስራችንን እያስፈጸሙን ወይም ደግሞ ጉዳያችንን እየጨረሱልን አይደለም። አንድ ሊባሉ ይገባል እባካችሁ ሲሉም እንግዲህ መልእክታቸው አስተላልፏል። ነገ ደግሞ በደንብ በዝርዝር የምመጣበት ይሆናል። በደንብ ኮፒ ሊንክና ሼር አድርጉት። መልካም ምሽት። ይህን ቪዲዮ ሰራላችሁ በጣም ያዘንኩኝ ልቤ ተሰብሮ ነው የምሰራላችሁ። እንደቀበርኩኝ ነው ጀናዛውን ቀብሬው መጥቼ ነው ይህን ቪዲዮ ምሰራላችሁ። የሆነ ጀናዞች መጡ። ከነሱ አንዱ ወጣት ነው፣ አላገባም፣ በጣም ነው የሚያምረው። ኑሩ በጣም የሚገርም ነው።
አጠብን፣ ተደሰትኩኝ። በቃ ኑሩን አይቼ አብሮኝ ካጠብ ሰው ጋር በጣም ማሻአላ ብለን ደስ አለ። መጨረሻ ላይ የሆነ ሰው መጣና ይህ ሰው የሞተው በምንድን ነው? ምን ስራ ነበረው አለ። ወላሂ ይህ ሰው የሞተው በራብ ነው አለ። ቤተሰብ የለውም ወይ አልኩት። ቤተሰብ አለው። አጎቱ እንደሞተ አውቀዋል፣ ወንድሙ እንደሞተ አውቀዋል። ደውለንላቸዋል። እየመጣን ነው አሉ። ግን ስልካቸው ዘግቶ ጠፉዋል። ነገር ግን ይኸው እስካሁን አልመጣም። አንተ ምን ሆነህ ስለው እኔ አንዳንዴ እኔ ጋር መጥቶ ይበላ ነበር ምግብ፣ ነገር ግን ሁልጊዜ መምጣቱ ትንሽ ከበደውና ጠፋብኝ። ይኸው አሁን ሞተ አለኝ። ወላሂ ነው የምላችሁ፣ አሁን ላይ ግብር በዛብኝ፣ ቀረጥ በዛብኝ፣ እንደዚህ በዛብኝ እንላለን። እንደ ስራችን አላህ ከሰማይ ምስማር አለመዝነቡ ትልቅ ኒዕማ ነው። አላህን ልናመሰግነው ይገባል። ወንድምህ በዚህ ልክ ጨክነህበት ሞቱ ወንድም ሞተኝ ትላለህ። ወላሂ ሁላችንም እየተቀጣን ያለነው በስራችን ነው። በጣም አዝኛለሁ። ብዙ የሚያሳዝን ጀናዞች አሉ። ዛሬ ካጠብኳቸው 2 ጀናዞቹ አንደኛው አልናገርም፣ በቃ ያየሁት ነገር አይቻልም፣ አልናገርም። ግን የዚህ ደግሞ ልቤ በጣም ሰብሮታል። እባካችሁ ሰው ነን አይደል? ሰው እንዴት በሰው በዚህ ልክ ይጨክናል? በወንድሙ ላይ እንዴት ይሄን ያክል ይጨክናል? ሰላም አለይኩም። እናቴ ትሞት ከአባቴ ስጋ ይነጥለኝ ወላሂ ብዬ የአላህን ስም ጠርቼ ውሸት ብናገር ይሻለኛል አሉ። ከአላህ ውጪ ያለን ሰው ስም ጠርቼ እውነትን ከምናገር። እናቴ ትሞት ከአባቴ ስጋ ይነጥለኝ እንትናን ይንሳኝ ብዬ እውነትን ከምናገር በአላህ ስምዬ ውሸትን ብናገር ይሻለኛል አሉ። ማን? ኢብኑ መስዑድ ረዲየላሁ ዐንሁ። ለምንድን ነው እንደዚህ ያሉት? የአላህን ስም ጠርቼ ብዋሽ የምጠየቀው በውሸቱ ነው፣ የማልኩት ግን በአላህ ነው፣ የተደገፍኩት አላህን ነው። ለምን ዋሻህ ብዬ በውሸቱ እጠየቃለሁ። እውነት ተናግሬ ግን ከአላህ ውጭ የሆነን ሰው ስም ብጠራ አላህ ላይ አጋራሁበት። ስልጣኑ የአላህ ብቻ የሆነን ጉዳይ ለማን? ለሰው ልጆች ለፍጡራን ሰጠሁት። እርሱ ላይ አሻረኩበት፣ ከፈርኩበት፣ ካድኩበትኝ እውነት ለመናገር ብዬ የምጠየቀው ለምን አጋራህ? እንዴት ለአላህ ቢጤ ታበጅለታለህ? ከአላህ የበለጠ ማናልና ነው በእርሱ የማልከው ተብዬ ከባድን ጥያቄ እጠየቃለሁኝ። በእርሱ ስም በዋሽ ግን የምጠየቀው ለውሸቱ ነው። እዋሻለሁ ማለታቸው ግን አይደለም። የዛኛውን በሌላ ሰው ስም መማል ምን ያህል ከባድ ወንጀል እንደሆነ ሊነግሩን ወይም ደግሞ የወንጀሉን ጥልቀት ሊያስተምሩን ሽተው ማለት ነው። ስለዚህ ከአሁን በፊት በማንኛውም ሁኔታ ከአላህ ውጭ በሆኑ ሰዎች ስም የማልንም እየማልን ያለን ሰዎች ልንቆጠብ ይገባል። ይህ በአላህ ላይ ማሻረክ፣ በአላህ ላይ መጋራት እንዲያውም ኩፍር ነው ብለዋል ረሱሉ ሰለላሁ ዐለይሂ ወሰለም። አላህ ይጠብቀን። ሰልም ይረሱ መጥፎ ወሬ ነበር። መጥፎ ወሬ ስልሽ ኡስታዜ ጋር አሚና ጋር በቃ ይሄ በእስልምና መንገድ የቀረቡኝ ሰዎች ጋር ወይ ኧረ ኢልሻዳ አትቀየርም፣ ኧረ እንትን በጣም ትጠጣለች፣ ኧረ እንዲህ ታደርጋለች። ከሙስሊም ነው የምልሽ፣ ከሙስሊም እኛ ያላስጠገናት እኮ አውቀን ነው፣ ወላሂ ነው የምልሽ። እኛ ያላስጠገናት አውቀን የሆነ ነገር ብታደርግስ ምን ሆናችሁ ነው ምናምን ተብለዋል ብዙ ሰዎች። አሚና ቤቷ አስገብታኝ ጎረቤቷ ተናግራታለች። የሰው ጥርጣሬ እኮ አለ፣ የለም አይደለም፣ ግን ደግሞ እዛ ጋር አላህን ብላ መታለች። ቀይ ተጠነቀቅሽም ቢሆን የሆነ ለማስጠጋት መሞከር ነው። ወላሂ ነው ሰው ምን ነይቶ ያለፈ ታሪክሽ ምን ብሎ እንደመጣ ያ ሰው ምን ይዞ እንደመጣ አታውቂው። አላህ በዛ ሰው ምን ሊረዝቅሽ እንደሆነ አታውቂው። ያንን ሰው የሆነ ነገር ስታረጊለት እኮ ለዛ ሰው አይደለም አላህ ጋር ነው የሚጻፍልሽ። ረስተውታል በቃ ሙሉ ነገራቸው። አሁን ላይ ላገኙት ሙስሊም እንዳለ ነው የምናገረው። እኔ አልፌያለሁ፣ አደራችሁ በቃ። ግን አዲስ መምጣት ለሚፈልግ ሰው እንደዚህ እንዳታደርጉ። የዛኔ አሚና ጋር እንደዛ ማደር ጀመርኩኝ። ለኡስታዝ ተነገረው። ኡስታዝ ሱዲስ ወላሂ ነው እንደዚህ ወይ መርቄው ወይ ይሁን አውርቼለት አልጨርስም። በጣም አስተዋይና በጣም ጥሩ ሰው፣ በጣም የዋህ ሰው ነው። እኛ እኮ ሻሃዳ ማስያዝ ላይ ብቻ አይደለንም ማለት ከዛ በኋላ የሚያጋጥምሽ ፊትና ላይ መተጋገዝ አለብን፣ ግዴታ ነው እንዲህ እስክትሆኚ ድረስ ምናምን አለኝ። ከዛ እሺ አሁን ልክ ከዚህ እንደወጣሽ ቤት ፈልጊ፣ ከአሚና ጋር ወጣችሁ ቤት ፈልጉ፣ ስታገኙ ደውሉልኝ፣ እኔ ብር እልካለሁ ምናምን አለኝ። እንትን ነው መሰለኝ ይሄ ሁሉም ሰው ጠሞብሽ ይሆን አንድ ገር ሰው ስታገኝ እንዴት ኡስታዝ የምርህን ነው ምናምን አልኩት። እንዴ እኮ ግዴታችን ነው ላንቺ ወይ ለሆነ ሰው ብለን ሳይሆን ለራሳችን ብለን ነው እናደርገው ምናምን አለ። መርሃባ አልኩኝ። ቤት መፈለግ ጀመርን። ከዛ ቤት 2 ቀንም አልፈጀብንም፣ አገኘው። እዛ ገባ። ፊትና አያልቅም፣ እስቲል አሁንም ድረስ አያልቅም፣ ከዚህም በኋላ አያልቅም። ግን ደግሞ ይሄ ተሸክመሽው ሸክሙ የሚመችሽ ነገር አለ አይደለ? በጣም እየከበደሽ ነው
ምናምን ግን የዛን ያክል ደግሞ ምቾታል ተሸክመሹ ምንም አይመስልሽ። በቃ የዛን ያክል ነው እስልምና ማለት። በሆነ ነገር በጣም ያሳምምሻል፣ የዛን ያክል ይሰጥሻል። የሆነ ነገር ባሳለፍሽ ቁጥር ያንን ቻሌንጅ ባለፍሽ ቁጥር የምታገኘው ኒዕማ በጣም ትልቅ ነው። ያንን ታውቂዋለሽ። ለምን በትናንሽ ነገሮች ከስር ከመሰረትሽ አላህ እያሳየ ነው የሚያሳድግሽ። አሁን የሆነ ነገር አትሽ ወይ የቅድሙ ምግብ አትሽ መገኘትና ለሌላ ሰው ኖርማል ሊመስል ይችላል። እኔ ግን ከአላህ ጋር ምን እንዳወራው አውቃለሁ። የዛኔ ምን ያክል እንዳለ በብዙ ነገር አሳይቶኛል። ብዙ ነገር ከብዶኝ አውጥቶኛል አላህ። አሁን ላይ ብዙ ሰው ሲለኝ የምመልስለት መልስ ምንድነው? አሁን ይሄን ታልፊያለሽ፣ አሁን እንዴት ታደርጋለሽ? እንዴት ነው ምቹ ያለ እናትሽ? እንዴት ነው ያለ እነሱ ምቹ? የዛኔ ሳላውቀው እንደዛ መጠጥ ቤት ለመጠጥ ቤት ሳመጽ የነበረ አለ። አሁን አውቄ መጥቼ አይተወኝም እላቸው። ለምን የዛኔ ሳላውቀው ጠብቆኛል። የዛኔ ማን የጠበቀኝ? በሌሊት ስጠጣ የሆነ ቦታ ሲሄድ የሆኑ ሰዎች ጋር ሲሄድ ማን የጠበቀኝ? አላህ ነው። አሁን እሱን ብዬ ተሰትሬ መጥቼ እስልምና እንጂ መቼም አይተወኝም። ጊዜው ባይሆን ነው እላቸዋለሁ። ወይ የሆነ ነገር ባይሆን ነው ማለት። በጣም ብዙ ቻሌንጅ ሊኖር ይችላል። ሳበይ ልትይ ትችያለሽ። ስቲል አሁንም ድረስ ነው የምልሽ። አሁንም ድረስ የሆነ ስራ መበላሸት የሆነ ነገር ሊፈጠር ይችላል። ግን አልሐምዱሊላህ ለምን አሁን ላይ ማመስገንን ተምሬያለሁ። አሁን ላይ የአላህን ስም መጥራት ተምሬያለሁ። በምንም መንገድ ያጽናናሻል የአላህን ስም ስጠሪ። በምንም መንገድ ምንም ነገር ሳይኖር ማመስገን፣ ይህ ሁሉ መከራ እየደረሰ ጸንቶ ባገኙት አዲስ እውነት ላይ መቆም አላህ ይሰጥሻል። አላህ አቅሙን ይስጥሽ እኮ ወላሂ ማለት እኔም አላውቀውም ነገር ይችላል። የመጀመሪያ ቀን ራሱ እንደዛ ሲፈተን እንዴ ልመለስ አልልም እንዴ ለራሴ ማለት ነው የሆነ ነገር አልልም። ለምንድን ነው የማልለው? እንደውም አንድ ግጥም አለ አረቱ በቃል ታቋለ። እሺ መኪና ብትነዳ ሐመርና ቪቱ ህንጻ ብትገነባ በሚያምር አለቱ ለአኺራ ካልሆነ ምንም ዱንያ ከንቱ። አንቺም ስሚኝ እህቴ አንተም ስማኝ ወንድሜ ሸፋዓ እንዲሆነን በጀነቱ ሀገር ከሀቴን ለመባል ከረሱሉል አሚን የቲምን እንዳበስ ሀሴትን እናውርስ። ኑ የቲሞችን ወላጅ አልባዎችን በጋራ እናልብስ። አብሽር እንዲያውም ባህ ጉልበት ያሳጣኛለች። አብሽር ምንም አሁን ማልቀስ ምክንያት ምን ግራ ገብቶኛል። የእምባ ባህር ሆነብኝ ልጅ ይላል። ጎበዝ ጃፋር። ከዚህ በላይ መልእክት ምን? በጣም ብዙ የቲሞች ይመጣሉ፣ ይለብሳሉ፣ ይሄዳሉ፣ ይለካሉ። ለየቲሞች ልብስ ማልበስ የሚጠቅመው ምንድን ነው? አጅር ያስገኛል። አይዞ እሺ፣ አይዞ ጎበዝ ልጅ፣ አይዞ ልጄ፣ አይዞ። እንደው እባክህ እዚህ ከአሁን ያለው ሁኔታ ልታውቁኝ ልታለቅስ እኮ አይደለም። አይዞ ጃፋር፣ እኔ ላወራው ዛሬ 2 ዓመት የተፈጠረውን ነገር ልንገርህ። ዘንድሮ ለአንድ ደብተር ብቻ አግዛለን አሉኝ። ቦርሳ ማለት ነው። ከታላቅ ወንድሙ ጋር እንትን ሊሉ እኛም የራሳችን በገንዘብ እናዋጣ። የኛ የሆነ ነገር አንተ የምትገዛልን ነገር የኛ ነገር ነው። ለየቲሞች እናልብስ ብለው ቦርሳ የምትገዛበትን የቲሞችን አልበሰልን ብለው መግዣውን ለእንትን ለየቲሞች አልባስ ብሎ በጣም ገርሞኝ የዛሬ 2 ዓመት አሟልቼላቸው አላቅም። ጭራሽ የኔን ሁኔታ ነው በእነሱ ላይ እያጋባሁባቸው ያለና ምናልባት ያ ስሜት አልፎ አልፎ ሲያወሩ ሰማቸዋለሁ። እንዳባት ያው እዚህ ጋር በተለያየ ነገር ቢዚ ብትሆንም ጆሮን ትልካለህ አይደል ወደ ልጆች